ሚያዝያ 30 የዓለም አቀፉ የቀይ መስቀልና ቀይ ጨረቃ ቀን ነው። ይህ ቀን በዓለም ዙሪያ የሚገኙ በጎ ፈቃደኞችን ለማበረታታት ለማጠንከር እውቅና ለመስጠት ታስቦ የሚከበር ነው። በዓለም አቀፍ ደረጃ የሄንሪ ዱና የዚህ የሰብአዊነትና የለጋስነት መገለጫ ሆኖ ቢነሳም ሀሳቡ ግን በዓለም አቀፍ ደረጃ በበርካታ ሚሊዮን ሕዝቦች ታስቦ በየዓመቱ ተከብሮ የሚውል ነው። ሐምሌ 1 ቀን 1927 ዓመተ ምህረት የኢትዮጵያ ቀይ መስቀል ኮሚቴ የዓለም አቀፉን የቀይ መስቀል ኮሚቴ የተቀላቀለበት ዕለት ነው። 38ኛ አባልም ሆኖ የተቀላቀለበት ዕለት ነበረ። ከዛ በኋላ በተለይ ከሁለተኛ ዓለም ጦርነት በኋላ ከ1948 ጀምሮ ይህ ቀን በዓለም ዙሪያ በጉልህ እንዲሁ ታስቦ እንደሚውል የታሪክ መዘክሮች ያነሳሉ። በየዓመቱ ሚያዝያ 30 የዓለም አቀፉ የቀይ መስቀል ኮሚቴ መስራችና የመጀመሪያው የሰላም እንዲሁም የኖቤል ሽልማት ተሸላሚ መሆኑ ይታወቃል። ሄንሪ ዱና በግለሰብ ደረጃ ሀሳቡ ግን በሚሊዮኖች ገዥነት አግኝቶ በየዓመቱ ታስቦ የሚውል ነው። በግጭትና በአደጋዎች የተጎዱ በተለይም የበጎ ፈቃደኞች እንዲህ አይነት አካባቢዎችን ተደራሽ ስለሚያደርጉ እንዲህ አይነት ስራዎችን አጠናክረው እንዲቀጥሉ ታሳቢ ያደረገ ሀሳብ ነው። እንዲሁ በዓለም ደረጃ ተከብሮ እንደሚውል ሁሉ ዛሬም በኢትዮጵያ በአዲስ አበባ በኢንጦጦ ፓርክ ማለት ነው ተከብሯል። በተለያዩ መርሃ ግብሮች የእግር ጉዞዎች ነበሩ። ከመድረክም የተለያዩ መልእክቶች ተላልፈዋል። በዓለም አቀፍ ደረጃ ለ79ኛ ጊዜ እንዲሁም በኢትዮጵያ ለ68ኛ ጊዜ ነው የተከበረው ይህ ቀን ማለት ነው። ቀኑ በዓለም ዙሪያ በቀይ መስቀልና ቀይ ጨረቃ ሰራተኞች የበጎ ፈቃደኞች መገለጫ እንደመሆኑ እውቅና ተሰጥቶትም የሚገኝ እንደሆነ የሚነሳ ነው። በተፈጥሮና ሰው ሰራሽ አደጋዎች ወቅት በመላው ዓለም የሚገኙ የእንቅስቃሴው በጎ ሀሳቦች እንዲሁ ተደግፈው በተለያዩ የዓለማችን ክፍሎች ታስቦ እንደሚውል ይታወቃል። በተለይ በአሁኑ ጊዜ በሰው ሰራሽ ሆነ በተፈጥሮ አደጋ የሚከሰቱበት ጊዜ እየጎላ ስለመምጣቱ በመድረኩ ተነስቷል። እነዚህን አደጋዎች ተደራሽ ለማድረግ የበጎ ፈቃደኞች ትብብር እንዲሁ ተጠናክሮ መቀጠል እንዳለበት በመድረኩ ሲነሳ ነበረ። በተለይም በአሁኑ በዓለም ዙሪያ በተጋላጭነትን የሚያበዙ በተለይም ጦርነቶች፣ አደጋዎች የበዙበት ጊዜ እንደመሆኑ የበጎ ፈቃደኞች አገልግሎት በዚህ ስራ ላይ ተጠናክሮ መቀጠሉ እንዲሁ ጉልህ ድርሻ እንዳለው ሲነሳ ነበረ። ዛሬ በመድረኩ እንግዲህ የዓለም አቀፉ የቀይ መስቀል ኮሚቴ ተወካዮች እንዲሁም የኢትዮጵያ ቀይ መስቀል ኮሚቴ እንዲሁም የቀይ ጨረቃ ተወካዮችም በመድረኩ ተገኝተው መልእክቶች ሲያስተላልፉ ነበረ። በተለያዩ የሀገሪቱ ክፍሎች በተፈጥሮም ሆነ በሰው ሰራሽ አደጋዎች ከአደጋ ተጋልጠው የሚገኙ ዜጎችን በመደገፍ ረገድ የዓለም አቀፉ እንዲሁም የኢትዮጵያ ቀይ መስቀል ኮሚቴ እንዲሁም የቀይ ጨረቃ ማህበር የተለያዩ ስራዎችን እየሰሩ እንደሚገኙ ሲነሳ ነበረ። ሰብአዊ አገልግሎቶች መመሪያ የሆኑትን መሰረታዊ መርሆች ዳግም ማረጋገጥ እንደሚገባም እንደዚሁ ከመድረኩ ሲነሳ ነበር። የዘንድሮ የዓለም አቀፉ የቀይ መስቀልና የቀይ ጨረቃ ማህበር ትብብር ለሰብአዊነት በሚል መሪ ቃል ነው የተከበረው። በዓሉ በዋነኝነት ሰብአዊነት በተግባር ላይ ተሰማርተው በሰብአዊነት ተግባር ላይ ተሰማርተው ለሚገኙ የባለድርሻ አካላት እንዲሁ የበጎ ፈቃደኞች እውቅናን እንዲሁም ምስጋናን ከመድረኩ ሲያገኙ ነበር። በበዓሉ ሰብአዊ እርምጃዎችን ማስቀጠልና ገለልተኛ ነፃና አድሎ አሰራሮችን በመተግበር እነዚህ ስራዎች ተጠናክረው ሊቀጥሉ እንደሚገባም ጥሪ ቀርቧል።